መንታ መንገድ ከሚለው ታሪክ ከክፍል 11 የቀጠለ። ኢስራእ ማውጣት ጀመረች። ሌሎቹ ይቀበላሉ። በጎድጓዳ ሳህን ይመታል አብሼ፣ የኔማ መሬሜ የቀይ ድንቡሽቡሽ መስታወት ፊት እንጂ አያሳይም ሀገር። አደራ ጌታዬ የመሬምን ነገር አለችና ዛቻና ልመና የቀላቀለ ግጥሞችን ማውጣት ጀመረች። መሬም ዘረ ብዙ ትናገራትና ብዙ ነው መዘዙ። አምናም አጨብጫቢ ዘንድሮም አጃቢ፣ እረ የኛን ነገር ያረቢ ያረቢ። ከሰይዶ ጋር ግጥሞቹን ተመስጠን እያዳመጥን ሪቾ ደወለች። ወይ ሪቼ አልኩ ስልኩን አንስቼ። አክረሚ እንዴት ነህልኝ አለችል። የራሄል አምላክ ይመስገን ደህና ነኝ አልኳት እየሳኩ። አሁን ሰፈራችሁ ነኝ አስፓልቱ ጋር ና ላገኝህ አለችኝ። ሄጃ አገኘኋት። የአባቷን መኪና ይዛ ነበር የመጣችው። መኪና ውስጥ ገብቼ ማውራት ጀመርን። ቆይ ግን ምድር ላይ የቀረሁት ወንድ እኔ ብቻ ነኝ እንዴ? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሆን። ወንድ እኔ ብቻ ነኝ እንዴ? ይሄን የመሰለ ውበት ይዛ እኔ እንደ እጅ መጥናቷ ጨነቀኝ። ሪቾ እኮ በጣም ውብ ናት። ድሮም ፎንቃ ይሉት ነገር መዘዙ ብዙ ነው። ይሄው ሪቾን ራሱ አሳመመብኝ። ሪቾ ብዙ የማላውቃቸው በህይወቷ ውስጥ ተፈጥረው የነበሩ ነገሮችን ተረከችልኝ። ከዛም አይን አይኔን እያየች አክራሚ ሁሌም እወድሃለሁ፣ ግን ከዚህ በላይ መሰቃየት አልችልም። ከዚህ በኋላ የማስቸግርህ አይመስለኝም አለችኝ። እንባዋ ከአይኖቿ ፈሰሰ። በጣም ልቤን ነካችው። እጆቼ እንባዋን ሊጠርጉ ወደ ጉንጯ ሄዱ። ያዘዘቻቸው ሁለቱንም መዳፎችን ሳመቻቸው። ልቤ ስፍስፍ ብሏል። እጆቼን በኃይል ጎትታ ከንፈሮችን ወደ ከንፈሮቹ አስጠጋች። ልቤ ቀጥ አለ። የማስቆምበት አቅም አልነበረኝም። ሁሉ ነገሬን ተቆጣጥረዋለች። ወዲያው ስልኬ ጠራ። ተመስገን ሙዱን አወረደው። ለቀቀችና መሪው ላይ ተኛች። ሀዩ ነበረች የደወለችው። አነሳሁት። ቤት እንደመጣችና ቶሎ እንዲመጣ ነገረችኝ። ዛሬ ያው የባሏ እህት ሰርግ ዋዜማም አይደል? ሌሊቱን ከእህቶቼ ጋር ሲጨፍሩ ሊያድሩ ነው። ስልኩን አናግሬ ስጨርስ ራሄል ከመሪው ላይ ፊቷን አንስታ በሶፍት እንባዋን እየጠራረገች በቃ ልሂድ አለችኝ። ትክዝ ብዬ አየኋትና አላህ ይጠብቅሽ አልኳት። አትሄጂም ብዬ በሆነ ተአምር ሚስቴ መሆኗን ባስረዳት ደስ ይለኝ ነበር። ግን እውነታው ሪቾ ሚስቴ ያለመሆኗ ሀቅ ነው። የሰርጉ ቀን አልፎ በማግስቱ ራሄል 4 በሜሴጅ ላከችልኝ። ትርጉሙ አልገባኝም ነበር። ስደውልላት አታነሳም። በነጋታው ጧት ሀያት ደወለችልኝ። አኩዬ የት ነህ አለችኝ። ቤት ነኝ ሀዩ አልኳት። እሺ አልጋህ ላይ በወገብህ ተኛ አንዴ አለችኝ። ዛሬ ደግሞ ምን አይነት ሮማንስ ነው? ባካችሁ አንቺ አዘሽኝ አይደለም አልጋ ላይ የጦር ጫፍ ላይ አልተኛም ብለሽ ነው አልኩ። እንዳዘዘችኝ በወገቤ አልጋው ላይ እየተጋደምኩ እሺ አኮ እንዳልኩህ ተኛህ አለችኝ። አዎ ሁቢ አሁን ምን ላድርግ አልኳት። መጋደሜን እንዳረጋገጠች ድምጿ በሰግ እየታፈነ አኩዬ ርቾ ራሷን አጠፋች አለችኝ። እጄ ስልኬን መሸከም ከበደው። ስልኬ እንደዚህ ይከብዳል ነበር እንዴ? ራሄል የተገናኘን ምሽት ላይ የነገረች ነገር ስንብት መሆኑ ገባኝ። ሀዩ አልጋ ላይ መሆኔን አረጋግጣ የነገረችኝ ጉዳት እንዳይደርስብኝ በመስጋት ነበር። እንደነገረችኝ የተኛው ቤት መታ እስክታስነሳይ ድረስ አልነቃሁም። አሁን ለቅሶ ስደርስ አላፍርም። በእኔ ምክንያት ሞታ ሄጄ ባለቅስ ማላገጥ አይመስልም። ርቾ ጠልቻት እኮ አይደለም፣ ግን ሁኔታዎች አንድ ላይ እንዳንሆን አደረጉ። ሃይማኖታችን ተለያየ። ምን ላድርግ? ምን ያህል ታፈቅረኝ እንደነበር እኮ በደንብ ነበር የምረዳው። መላ አካሌን የማዘዝ ስልጣን የነበረው ውበት እኮ ነበራት። ግን የፈጣሪ ውሳኔ የሀዩ አደረገኝ። እነዛ ለዛ ያላቸው ግጥሞቿስ
ወይኔ ልቹ አሁን ማለቃቀሱ ምን ይጠቅማል? ምንም። በሀያት አስገዳጅነት የራሄልን ለቅሶ ለመድረስ ሄድን። እስክንድር ቀድሞን ሄዶ ስለነበር ስንደርስ ተቀበለን። በጣም እየተለቀሰ ነበር። ሀጅራ ለቅሶ ልትደርስ ከኮምቦልቻ እየመጣች ነው። ርቾ በመሪም ሰርግ ቀን ራሷን ያላጠፋችው ደስታዬን ላለመደብዘዝ ብላ መሆኑ ገባኝ። እሷ እየተሰቃየች ለእኔ ድርብ ደስታ ትጨነቃለች። ለቅሶ ቤት ገብተን ትንሽ እንዴት ተቀመጥን። የራሄል አባት ወደ ሀያት መጥተው የሆነ ነገር አወሯት። ሀዩ ወደ እኔ ጠቆመቻቸው። አባቷ ወደ እኔ መጡና ናስኪ አንዴ ብለው ይዘውኝ ወደ ዋናው ቤት ገቡ። ወደ ራሄል መኝታ ቤት ስንገባ ራሄል ተገንዛ አልጋው ላይ ተጋድማለች። አልተከፈነችም። ከላይ አንሶላ ለብሳለች። አባትየው በሩን ዘጉት። በኋላ አንሶላውን ከፊቷ ላይ አነሱት። ራሄል ሞታለች ሳያት እምባዬ ከዓይኔ ያለማቋረጥ ፈሰሰ። ልቤ በጣም ተነክቷል። አባትየው የሆነ የመድኃኒት ብልቃጥ እየጠቆሙኝ በዚህ ነው ራሷን ያጠፋችው አሉኝ። የሰው ልጅ ጤዛ ነው አሁን ታይቶ በቅጽበት ውስጥ የሚጠፋ ግን ምንም አይነት ፈተና ቢያጋጥም ነፍስ ማጥፋት በፍጹም እንደ መፍትሄ ሊታይ አይገባም። ምክንያቱም ከዚህ ከተሄደ በኋላ እዛ ሰማይ ቤት የሚጠብቀንን ስቃይ ካለንበት ችግር ጋር እናወዳደር አላየነውምና ትንሽ ያልጋው ራስጌ ጋር ተቀምጬ ካነባሁ በኋላ አባትየው አንድ ወረቀት ከቦታቸው የውስጥ ኪስ ውስጥ አውጥተው ሰጡኝ። እዛው ከፍቻ ያነበብኩት የራሄል ጽሑፍ ነው። እንደምወድህ ከማውቀው በላይ እንደምትወደኝም አውቅ ነበር። አንተን የኔ እንዳትሆን ያገደህ ሃይማኖታችን መለያየታችን ብቻ ነው። ልክ ስታጣኝ እውነታው መጋፈጥ ትጀምራለህ። ሁሌም ደስተኛ ሆነህ እንድትኖር እመኝልሃለሁ። ግን ናፍቆትህን አልችለውምና ሞት እስኪያገናኘን ካላስቸገርኩህ ቢያንስ በዓመት አንድ ቀን መቃብር አጠገብ እየመጣህ እንድታጫውተኝ አደራ እልሃለሁ። ተውቤ እጠብቅሃለሁ፣ አፈቅርሃለሁ ይላል። ራሄል የጻፈችው ደብዳቤ ውስጥ አንድም ሐሰት አልነበረም። ግን ማን ነው ከሴቶች ጋር ጓደኝነት መስረት ያለኝ? ሴትና ወንድ መካከል ተፈጥሯዊ መፈላለግ መኖሩ እንዴት ጠፋኝ? ብሽቅ ነኝ። ራሄልን እወዳት ነበር። ግን የወደፊት ህይወትን ትዳር ሳስብ ሃይማኖታችን መለያየቱ ትዝ አለኝ። እየወደድኳት አታዛልቀኝም በሚል ሀያትን መረጥኩ እንጂ እኮ ራሄል አጠገቤ ስትቆም በራሱ መላ ሰውነቴን ነበር የምትቆጣጠረው። እወዳት ነበር። የራሄልን ደብዳቤ ጥብቅ አድርጌ ያዝኩት። በህይወት እያለሁ ላልጥለው ለራሴ ቃል ገባሁ። ውድና የተከበራችሁ የቻናሌ ቤተሰቦች መንታ መንገድ ክፍል 11 በዚህ ተጠናቋል። የእውነት ግን ፍቅር በጣም ከባድ ነው። እንግዲህ አንዳንድ ጊዜ በፍቅር ምክንያት ራሳቸውን አጠፉ እየተባለ ሲባል ራሱ ቀልድና ዝም ብሎ አሉባልታ ወይም ውሸት ይመስል ነበረ። ግን እንግዲህ እዚህ ታሪኩ ላይ እንደተረዳችሁት በጣም ስለምትወደው እሷ ስለምትወደው እሱ ግን የሌላ ሰው ስለሆነ መራጯን ሞት ነበርና ራሷን አጠፋች ማለት ነው። እንግዲህ እስኪ ደግሞ ከዚህ በኋላ አክረሜ በክፍል 12 ላይ ስለ ራሄል መሞት እያዘነ እየተጸጸተ ምን ይሰማዋል የሚለውን አብረን የምናይ ይሆናል። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በክፍል 12 እስከምንገናኝ ለነበረን ቆይታ ከልብ አመሰግናለሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ።